ሰላም ጤና ይስጥልን ውድ የዜና ዘሬ ተከታታዮቻችን የዕለቱን ዜና ይዘንላችሁ መጥተናል። በቅድሚያ ማርስተ ዜናዎችን እናስተዋውቃችሁ። የትግራይ ጊዜያዊ አስተዳደር በአዲስ መልክ ሊዋቀር ነው። አቶ ጌታቸው ረዳ በትግረኛ ቋንቋ ያስተላለፉት መልእክት፣ የፍትህ ሚኒስቴር ለአቃቢያነ ሕግ የደሞዝና ጥቅማ ጥቅሞች ማሻሻያ ያደረገ። እስከ ዜናችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር በአዲስ አበባ ባካሄዱት ውይይት አስተዳደሩ በአዲስ መልክ ለማዋቀር የክልሉ ሰላም መረጋጋት ለማስፈን የሚያስችሉ ቁልፍ ሚናዎች ላይ ተስማምተዋል። በውይይቱ መሰረት የትግራይ ጊዜያዊ አስተዳደር ወደ መቀለ ተመልሶ ተግባሩን የሚቀጥል ሲሆን በአንድ ወር ጊዜ ውስጥ አዲስ ፕሬዝዳንት ይሾማል። የአስተዳደሩ ካቢኔ በተመለከተ 50% ህወሓት፣ 25% ብልጽግናና 25% ሌሎች የፖለቲካ ድርጅቶች ሲቪክ ማህበራት ተሳትፎ እንዲኖራቸው ተደርጎ በአዲስ መልክ ይደራጃል። በተጨማሪም የኢትዮጵያ መከላከያ ሰራዊት መቀለ ጨምሮ በነባር ካምፖች ውስጥ የሚገባ ሲሆን የትግራይ ታጣቂ ኃይሎችም ወደ ተዘጋጀላቸው ካምፖች እንዲገቡ ይደረጋል። የተቋረጠው የዲዲአር ተግባር ዳግም የሚጀምር ሲሆን ለዚህም ለጋሽ ሀገራት ገንዘብ እንዲለቁ ይደረጋል። በተጨማሪም ተፈናቃዮችን ወደ ቀያቸው ለመመለስ ልዩ ትኩረት ተሰጥቶታል። ይህንንም ለማሳካት ቀደም ሲል የተቋቋመ ብሔራዊ ክልላዊ ኮሚቴዎች ዳግም ስራቸውን ይጀምራሉ ተብሏል። ከዚህ ጋር በተያያዘ ዛሬ ጀምሮ የኢትዮጵያ መከላከያ ሰራዊትና ፌዴራል ፖሊስ ወደ ትግራይ ክልል ከተሞች እንደሚገቡ የወጡ መረጃዎች ያመለክታሉ። የፌዴራል መንግስቱ ለዚህ ውሳኔ የደረሰው በጀነራል ታደሰ ወረደና ጠቅላይ ሚኒስትር ዶክተር አብይ አህመድ ውይይት በተደረሰው ስምምነት እንደሆነ ያገኘነው መረጃ ያመለክታል። የትግራይ ህዝብ ከሻቢያና ከሻቢያ ተላላኪ ሽብር ፈጣሪ ቡድኖች ለመከላከያ የፌዴራል ፖሊስና የኢትዮጵያ መከላከያ ሰራዊት በዋናዋ ከተማ መቀለ፣ አዲግራት፣ አድዋ፣ ሽሬ ዜጎችን ዋስትና ለማረጋገጥ ሙሉ ኃይል ይገባል ተብሏል። አቶ ጌታቸው ረዳ በትግረኛ ቋንቋ ያስተላለፉት መልእክት፣ ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተነው የሴራ መጨረሻ ጡዘት ምዕራፍ መድረሱ ያመለክታል። ህግና ስርዓትን ያስከብራል ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩም የስርዓቱ ጭቃ ውስጥ ገብተው የሚዋክሩበት ከፍታ ላይ ነው የተደረሰው። ከማተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው። በመጀመሪያ ተቆጣጣሪያቸዋለሁ የሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውሉ ሰፊ መሬት መውረር ይጠቅሳል። ዋነኛ ትኩረትም መቀሌ፣ ሀድነት፣ በሽሬ፣ በታሽ ቁራሩም፣ በአክሱም፣ በማይጨውና በአዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎች የክልሉ አካባቢዎች ይቀጥላል። ያገኘው መሬት ለማከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል መሆኑን ተፈናቃዮችን ወደ መሬት ለመመለስና የትግራይ ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ። ማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነት፣ ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁን ቁም ነገር ላይ መዋሉን አረጋግጡ። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰም ስልጣን ይገባኛልና ጽድቁልኝ እያለ ደጅ መጥናቱ ነው። ሰላም ፈላጊ ነን፣ የፕሪቶሪያን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል። ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌን ለፕሬዝዳንትነት አጭቻለሁ እያለም እጮች የሚላቸውንም በየ3 ቀኑ እየቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራ ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድንና አሽከሮቹ በህልማቸው ሆነ በሆናቸው የማይፋቷቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖችን ተስፋና የትግራይ ወጣቶችን መጽያ ህልምና ነገን ቀምተው ሊፋቱት ያልቻሉት አመላቸውን ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ብለዋል። የካቲት 6 ቀን 2017 ዓ.ም አዲስ አበባ ጉለሌ ክፍለ ከተማ መነን ተብሎ ከሚጠራው አካባቢ ከምሽቱ 2 ሰዓት ላይ ቀይ ቦኔት በለበሱ የመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ አድራሿን ማግኘት አልተቻለም ብለው የኢዜማ ተወካይ የነበረችው የገነት አራጌ ቤተሰቦች ተናግረዋል። ገነት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ ሴቶች ጉዳይ ተጠሪ በመሆን ያገለገለች ሲሆን የእስሯ ምክንያትም ከዚሁ ጋር ይገናኝ ካልሆነ በስተቀር ሌላ የፖለቲካ ተሳትፎ የላትም ሲሉ ቤተሰቦቿ ገልጸዋል። የገነት ቤተሰቦች የአዲስ አበባ ፖሊስ
ኮሚኒኬሽን ቢሮ፣ የፌዴራል ፖሊስና ሌሎች ከወቅታዊ ጉዳይ ጋር ተያይዞ ይታሰሩበታል በተባሉ ጣቢያዎች አፈላልገን የነበረ ቢሆንም አድራሿን ልናገኝ አልቻልንም ብለዋል። ገነብ በመንግስት የጸጥታ ኃይሎች ታፍና ከተወሰደች ከ45 ቀናት በላይ መሆኗን ተናግረዋል። የዛሬ 4 ዓመት ገደማ በተካሄደው ሀገራዊ ምርጫ ወቅት ኢዜማ ያወጣው መረጃ እንደሚጠቁመው ገነት ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና ዓለም አቀፍ የግንኙነቶች የመጀመሪያ ዲግሪ አግኝታለች። በኢትዮጵያ ፍትህ ስርዓት ማዕከል ያገለገለችው ገነት ኢዜማን ከተቀላቀለች በኋላ በወረዳ 17 በሴቶች ጉዳይ ተጠሪ በመሆን በምርጫ ወረዳው ስራ አስፈጻሚ ሆና ሰርታለች። የፍትህ ሚኒስቴር ለአቃቢያን ህግ የደሞዝና ጥቅማ ጥቅሞች ማሻሻያ ያደረገ። የኢትዮጵያ ፍትህ ሚኒስቴር ከጥር 1 ቀን 2017 ዓ.ም ጀምሮ ተግባራዊ ያደረገው የደሞዝና ጥቅማ ጥቅም ማሻሻያ ለሁሉም የክልል ፍትህ ቢሮዎችና ጠቅላይ አቃቢ ቢሮዎች አሳውቋል። ይህ ማሻሻያ በአገር አቀፍ ደረጃ እየተተገበረ ያለ የ3 ዓመት ፍትህ ትራንስፎርሜሽን ፍኖተ ካርታ ለመደገፍ ያለመ ነው። ማሻሻያው ለተለያዩ አቃቢያን ህግ የስራ ደረጃዎች ከ35% እስከ 50% የሚደረስ የደሞዝ ጭማሪ እንዲሁም የተሻሻለ የመኖሪያ ቤትና የትራንስፖርት አበልን ያካትታል። የፍትህ ሚኒስቴርን ማሻሻያ ያደረገው ልምድ ያላቸው ሰራተኞች ፍልሰትን ለመቀነስ፣ አዲስ አቅም ያላቸው ሰራተኞችን ለመሳብ እንዲሁም በህብረተሰቡ የፍትህ አገልግሎት ተጠቃሚነት እና በፍትህ አካላት ላይ ያለውን እምነት ለማሳደግ ነው።